ኡጋንዳ ከአሜሪካ የተዛወሩትን የመጀመሪያዎቹን የአፍሪካ ዜጎች ተቀበለች። መረጃውን ታካፍላችኋለን። ወደ ኢትዮጵያ ሊገባ የነበረ 120,000 ቶን ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በባህረ ሰላጤ ቆመዋል ተብሏል። ይህንን መረጃ እናካፍላችኋለን። ሳውዲ አረቢያ የበርበራ ወደብን ጨምሮ ከ17 ዓለም አቀፍ የንግድ ማዕከላት ጋር የሚያገናኛትን የባህር ላይ ትራንስፖርት መስመሮችን መጀመሯን አስታወቀች። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝሩ ያዝንላችሁ ጉዳዮች እናልፋለን። ወደ ኢትዮጵያ ሊገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ቆመዋል። በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ የሆርሙዝ ሰርጥ በመዘጋቱ ምክንያት ወደ ኢትዮጵያ ይገባ የነበረ 180,000 ሜትሪክ ቶን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ መቆማቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስተሩ እንደገለጸው ከየካቲት 21 ቀን ጀምሮ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በተለይም ከኩዌት መንግስት ጋር የነበረው የ60% ነጭ ናፍጣና የ100% የአውሮፕላን ነዳጅ አቅርቦ በጦርነቱ ምክንያት በመዘጋቱ መንግስት ለአጣዳፊ ግዢ እንዲጋለጥ አድርጎታል። ኢትዮጵያ በአሁኑ ወቅት በጨረታ አሸናፊ ከሆነው ቪቶል ከተባለ ኩባንያ በ360 ቀናት ዱቤ ነዳጅ እያስገባች ቢሆንም በመንግስት ላይ ያለው የድጎማ ጫና ከ272 ቢሊዮን ብር በላይ መሆኑ ደርሷል። መንግስት ድጎማውን በነበረበት መቀጠል አስቸጋሪ በመሆኑ ከመጋቢት 23 ቀን ጀምሮ አዲስ የዋጋ ጭማሪ ይፋ ማድረጉ ይታወሳል። ሚኒስተሩ አክሎ መንግስት አሁንም ቢሆን በአንድ ሊትር ነዳጅ ናፍጣ ላይ 71 ብር እንዲሁም በቤንዚን ላይ 32 ብር ድጎማ እያደረገ ይገኛል። የድጎማ ባይኖር ኖሮ የናፍጣ ዋጋ 234 ብር እንዲሁም የቤንዚን ዋጋ 174 ብር ይደርስ ነበር ሲሉ ድጎማ ሙሉ በሙሉ እንዳልተነሳ ገልጸዋል። የነዳጅ እጥረቱን ለመቆጣጠር መንግስት ስርጭቱን የሚከታተል ቡድን ማደራጀቱን የገለጸ ሲሆን ለተወሰኑ ዘርፎች የቅድሚያ አገልግሎት እንደሚሰጥም አስታውቋል። በቅደም ተከተሉ መሰረት ነዳጅ የሚያጓጉዙ ቦቴዎች፣ የወጪና ገቢ ምርት ተሽከርካሪዎች፣ የመሰረታዊ ፍጆታ አምራቾች፣ የህዝብ ማመላለሻዎች እንዲሁም የጤናና የጸጥታ ተቋማት ቅድሚያ ያገኛሉ። ሚኒስተሩ ህብረተሰቡ ይህን አስቸጋሪ ወቅት ለመሻገር በሚደረገው ጥረት ተገቢውን ድጋፍና ትብብር እንዲያደርግም ጥሪ አቅርበዋል። ኡጋንዳ ከአሜሪካ የተዛወሩትን የመጀመሪያዎቹን የአፍሪካ ዜጎች ተቀበለች። ኡጋንዳ ከብሔራዊ ህግና ከዓለም አቀፍ ግዴታዎች ጋር በሚስማማ መልኩ በአሜሪካ የኢሚግሬሽን ባለስልጣን ወደ ሶስተኛ ሀገር የተባረሩ የአፍሪካ ዜጎችን ተቀበላለች። በሐምሌ 2025 የተደረሰው ስምምነት ኡጋንዳ እንደዚህ አይነት የአሜሪካ ጥያቄዎችን ከብሔራዊ ህግና ከዓለም አቀፍ ግዴታዎች ጋር በማጣጣም እንድትቀበል ይፈቅዳል። የኡጋንዳ መንግስት ከአሜሪካ ጋር ባደረገው አዲስ ስምምነት መሰረት ስደተኞችን የሚቀበልባቸውን ጥብቅ ቅድመ ሁኔታዎችን ዘርዝሯል። በዚህ መሰረት የኡጋንዳ ወይንም የአሜሪካ ዜጎች ያልሆኑ ነገር ግን ወደ ትውልድ ሀገራቸው መመለስ የማይችሉ ወይንም የማይፈልጉ ስደተኞች ሀገሪቱ እንድትቀበልም ያስገድዳል ህጉ። ባለስልጣናት እንዳረጋገጡት ጉዳያቸው በአሜሪካ ኢሚግሬሽን ባለስልጣን ታይቶ እንዲባረሩ የተወሰነባቸው 8 ግለሰቦችን ኡጋንዳ መቀበል ጀምራለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። ሳውዲ አረቢያ የበርበራ ወደብን ጨምሮ ከ17 ዓለም አቀፍ የንግድ ማዕከላት ጋር የሚያገናኛትን የባህር ላይ ትራንስፖርት መስመሮችን መጀመሯን አስታወቀች። የሳውዲ አረቢያ የወደቦች ባለስልጣን የወደቦችን ግንኙነት በኤዥያ በመካከለኛው ምስራቅና በአፍሪካ ለማጠናከር በሚደረገው ጥረት የሶማሊላንድ የበርበራ ወደብ ጨምሮ ከ17 ቀጠናዊና ዓለም አቀፍ መዳረሻዎች ጋር የሚያገናኙ አዳዲስ የባህር ላይ የመርከብ አገልግሎቶችን መጀመሩን አስታወቀ። ይህ የተጀመረው አዲስ እንቅስቃሴ የሳውዲ ወደቦችን ከዋና ዋና ዓለም አቀፍ የንግድ ማዕከላት ጋር የሚያስተሳስር ሲሆን ይህም የሳውዲ መንግስት በቪዥን 2030 መርሃ ግብሩ ራሱን የዓለም አቀፍ የሎጂስቲክስ ማዕከል ለማድረግ የያዘው ሰፊ እቅድ አካል መሆኑ ተገልጿል። ሆርን ዲፕሎማት እንደዘገበው አዲሱ አገልግሎት የሳውዲ ወደቦችን እንደ ቺንጋጎ፣ ሻንጋይና ኒልግቦ፣ ናንሻ፣ ሼኩኩሉ የቻይና ቁልፍ ወደቦች እንዲሁም ከዚንጋፖር፣ ከግብጽ አሶከናና ከዮርዳኖስ አቃባ ከህንድ አምራች ወደቦች በተጨማሪ ከጅቡቲ፣ ከበርበራ፣ ከሐማድ፣ ከኩም ቅስር፣ ከባህሬኑ ከሊፋ፣ ከሹዋክ፣ ከሹአይባ ወደቦች ጋር ያገናኛል። ባለስልጣኑ እንደገለጸው የተዘረጉት አዳዲስ መስመሮች የጭነት እንቅስቃሴን ለማሻሻል በአቅርቦት ሰንሰለቶች ላይ ያለውን ጫና ለመቀነስና ላኪና አስመጪዎች የተሻለ አማራጭ እንዲያገኙ በማስቻላቸውም በላይ ሳውዲ ከዋናና ዓለም አቀፍ የንግድ መስመሮች ጋር ያላትን ትስስር ያጠናክራሉ ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች አሁንም ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃ እስክንገናኝ በደህና ቆዩ።